ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከሀገር ውስጥ ከሀገር ውጭም ያላችሁ ቤተሰቦቼ በእያላችሁበት ሰላማችሁ ብዝት ይበልልኝ። ባለፈው በነዊና መሃል ገብቼ ትንሽ ያልተገባ ነገር አውርቻለሁ መሰለኝ እና አውርቻለሁ። ምክንያቱም በቃ በጣም ደብሮኛል ስላወራው። እንደዚህ አይነት ነገር ከኔ መጠበቅ የለበትም። ሲጀመር እኔ እንደዚህ አይነት ሰው አይደለሁም። ሰውን ለማስማማት ሰውን ለማስታረቅ ምጥር ሰው ነኝ። እኔ ዊናን እንደዛ ለመናገር ፈልጌ አይደለም መጀመሪያም ማለት ነው። ምን መሰላችሁ ዊና ከኤፍሬሞ ጋር በነበረው ግንኙነት ትንሽ ዮርዲን የሚያስታርቅ ነገር ነበር ይዤ የመጣሁት። በመሃል ደግሞ አለመግባባት ነገር ተፈጠረ። አትሉም? እኔና ዊና መሃል አለመግባባት ነገር ተፈጠረ። ምክንያቱም እንዴት የማንዳን ማግጣል ትለኛለህ ብሎ ነው ከኔ ጋር ተጣልቶ የሄደው ማለት ነው ዊና። እኔ ከኢማንዳ ጋር እኮ አማገጠ ብዬ አይደለም ሲጀመር ላወራ የፈለኩት። እሱ አሁን ሳያስጨርሰኝ ነገሩንም ሳይረዳ ብን ብሎ ሄደ ማለት ነው። እንደዛ ስላልኩት ብቻ በሰዓቱ ከኢማንዳ ጋር ቁጭ ብለህ ለምን አልጋ ላይ ቁጭ ብለህ ልታወራት ትችላለህ? ሙቀት ስለነበረ ደሞ ነው መሰለኝ ቲሸርቱን አወለቀው እንጂ እኔ አብሯት ተኝቷል ብዬ ለማውራት ፈልጌ አይደለም። ሙቀት ስለነበረ በቃ አውልቆ ቁጭ ብሎ ነበረ። ያንን ነገር ነው ለነግረው የፈለኩት። እሱ ደግሞ ነገሩን ወደ ሌላ ገልብጦ ያልተገባ ነገር አድርጎ ጭራሽ ደግሞ ጓደኞቹ መተው እንዴት እንደዛ ተናገረዋለሁ? ዊና እንደዚህ አይነት ሰው አይደለም። አታውቀውም እንዴ? ስነ ምግባር ያለው ልጅ ነው። እኔ አውቀዋለሁ። እናንተ ስላላችሁኝ አይደለም፣ ጭራሽ አውቀዋለሁ። ግን ያደረኩት ነገር በጣም ደባሪ ነገር ነው። እኔም ደብሮኛል። ግን ዊና እንደዛ ይሰማዋል ብዬ አይደለም። ዮርዲንና ዊናን ለማስታረቅ ነበር የኔ አላማ። ምክንያቱም ኤፍሬም ሁለታቸው መሃል ገብቶ በጥብጧቸው ነው የሄደው። ስለዚህ እኔ ደግሞ በወንድሜ ቦታ ሆኜ ለዮርዲ ዊና እንደዚህ አይነት ሰው አይደለም፣ እንደዚህ አይነት ነገር አያደርግም ብዬ ነበር ለነግራት ያሰብኩት። ከዛ ነገሩን ወደ ሌላ ገለበጠው እሱ። አዎ ተኝቻታለሁ፣ ጭራሽ እኔ ነኝ ያስረገዝኳት ምናምን ብሎ ሄደ ማለት ነው። ነገሩን ሳንጨርሰው ማለት ነው። ስለዚህ እኔ አሁን ይቅርታ አድርጉልኝና እነ ዊና ሰፈር አካባቢ ነው ያለሁት። ዊናን ጠርቸው እኔ የምሬን ነው የምላችሁ፣ ማርያምን ተሰምቶኛል። በጣም አዳሩን ተሰምቶኝ ነው ያደርኩት። ልክ ናችሁ። ዊና እንደዚህ አይነት ሰው አይደለም፣ ስነ ምግባር ያለው ልጅ ነው እና ሰፈሩ ድረስ መጥቼ ይቅርታ ልጠይቀው ፈልጋለሁ ለተፈጠረው ነገር ማለት ነው። እሱም ይቅርታዬን እንደሚቀበለኝ እርግጠኛ ነኝ እና እንደዛ አይነት ንግግር መናገር አልነበረብኝም። በዚህ አጋጣሚና ኦዲየንሶቼ እናንተንም አስቀይም ያለው እናንተንም አስደብር ያለው በጣም ይቅርታ እና ዊናን ደግሞ መጥቶ ይቅርታ እንደሚያደርግልኝ እርግጠኛ ነኝ። ሙሉ ለሙሉ እተማመንበታለሁ። አተሉ ሙሉ በሙሉ ማለት ነው ይቅርታዬን እንደሚቀበለኝ። ምክንያቱም እኔና እሱ መሃል የተፈጠረው ነገር በጣም ሲጸጽተኝ ነበር እና ቤተሰቦቼ እናንተንም የማዳም ቅመሞች በጣም ይቅርታ። እኔ እንደዚህ አይነት ነገር የማደርግ ሰው አይደለሁም፣ ታውቃላችሁ። ለጥሩ ሰው ለተበደለ ሰው ነው እኔ የምቆመው። ስለዚህ ዊናን እዚህ ጋር ደውዬ ጠራውና ስለተፈጠረው ነገር ይቅርታ አድርግልኝ ብዬ ከሱ ጋር አንዳንድ ነገሮችን እናወራለን። ይቅርታዬንም ይቀበለኛል። ጥሩ ሰው እንደሆነ አውቃለሁ። ስለዚህ በዚህ አጋጣሚም ደግሞ ዮርዲንም ይቅርታ ማለት ፈልጋለሁ። ባለቤትሽ እንደዚህ አይነት ሰው እንዳልሆነ እንድታውቂ ፈልጋለሁ። ዊና ጥሩ ሰው ነው። ዮርዲ ለሰው የሚሳሳ ልጅ ነው፣ የሚያዝን ልጅ ነው። አልፎ ተርፎ ዊና አዲስ አበባ ድረስ ሄዶ ስለ ወንድሜ ገብቶ ጥፋትነት ሄዶ ለማስታረቅ የሞከረ ሰው ነው። ስለዚህ እንደዚህ አይነት ጓደኛ ደግሞ አይገኝም በዚህ ሰዓት። ስለዚህ ዊና ደግሞ አስከፍቻለሁ፣ አስደብሬያለሁ። ስልኬ ራሱ አያነሳልኝም ስደውል። ስለዚህ አሁን ቀጥታ ቤታቸው አንኳኩቼም ቢሆን ወይ በስልክም እጠራውና እስቲ አንዳንድ ነገር እነጋገራለሁ ብዬ አስባለሁ ከሱ። ጠብቁኝ እስቲ እንግዲህ ዊናን እንጠብቀውና አንዳንድ ነገር አወራለሁ ከሱ ጋር ለተደረገው ነገር በጣም ስለደበረኝ። ይመጣል ትንሽ እኔም እንትን ልበል ብዬ ነው። እንግዲህ እየመጣ ነው ጋይሶች። ጥሩ ሰው ሲርቅ በጣም ነው የሚደብረኝ። ስለዚህ ከዊና ጋር መራራቅ ደግሞ ይጠብራል። ዊናዬ ወንድሜ፣ አረ ብራዘር በእናትሽ በጣም ደብሮኛል። አቲም በተፈጠረው ነገር ብሩኪ፣ አንደኛ ካሜራ ይዛ አትምጣ እኔ ጋር በእናትህ። እሺ ብሩኪ፣ እኔ ይኸውልህ፣ እሺ ምናምን ማለት አይደል። እኔ አሁን አንተን ለሚከታተሉ ሰዎች ክብር ስል ነው እንደዚህ ቆሜ ማወራ ራሱ ማለት ነው። እንደዚህ ካሜራ ደቅነብኝ አላወራ
ምክንያቱም ያደረከው ነገር ትክክል አይደል። እሺ ስላልክ ብቻ አሁን ሁሉ ነገር የሚስተካከል ነገር አይደለም ብሩኬ፣ ታውቃለህ አይደል? አውቃለሁ፣ እሱማ የሚስተካከል ነገር እንዳልሆነ አውቃለሁ፣ ግን እናስተካክለዋለን። ማንንም በእውነት እናስተካክለዋለን ዩና። ምክንያቱም በእኔ ምክንያት እኔ ከዮርዲ ጋር እንድትራራቀው አልፈልግም፣ ባወራሁት ነገር ማለት ነው። ብሩኬ ይኸውልህ አንተ ስላልክ አይደል፣ በቃ ያደረከው ነገር በሙሉ ህይወቴን አበላሽቶታል። ብልሽቱን ነው ያወጣው ህይወቴ። እባክህ ብሩክ ከዚህ በኋላ ብትችል እኔ እንደዚህ አድርገህ አይደል ምንም ነገር አድርገህ ህይወቴ ላይ አትምጣ። እሺ ይኸውልህ አንድ ነገር ላስረዳ። ትላንትና ይኸውልህ ልጨርስልህ የነበረው ነገር ሳንግባባ ነው በቃ ልቀቀኝ ብለኸኝ ጥለኝ ይልከው ማለት ነው። እኔ ሙቀት ስለነበረ ነው ቲሸርቱን አውልቆ የነበረው። አንተ እኔ ሙቀትም ይሁን ምንም እኔ ቲሸርቴን አላወለኩም። አሁንም የሚገባ ከሆነ ይግባ። እኔ ቲሸርት አላወለኩም። እሺ በቃ የኔ ጥፋት ነው። እሺ አሁንም የኔ ጥፋት ነው። አሁን ምን አድርግ ነው የምትለኝ? እሺ ሰፈር ነው በቃ ዊና የምር በጣም ደብሮኛል። በስልክ አውርቻታለሁ ዮርዲን። እኔ በእኔ ምክንያት እንደዚህ እንዳትጣሉ ይቅርታ ምናምን ብያታለሁ። ይቅርታ ምንም አንተ ያጠፋው ጥፋት የለም ብላኛለች፣ ግን እኔ አጥፍቻለሁ። ምክንያቱም አንተና እሷ መሃል ላይ ክፉ ጠባሳ ነው ለቅቄ ሄድኩት። ይኸውልህ አሁን አንተ እኔን ይቅርታ አላልከኝም። አንደኛ ስሜን አጥፍተሃል፣ ሁለተኛ ከዮርዲ ጋር አጣልተህ ህይወቴን እኔና ዮርዲ ስንጣላ ሰው እንኳን አያውቅብንም ነበር። ይኸው በአንተ ምክንያት ውጥንቅጣችን ወጥቶ እኔ እቤት ራሱ እያስጨነቁኝ ነው። እቤት የሰራችሁትን ቪዲዮ ራሱ አይተው እንዴት አንተ ከሴት ጋር ትተኛለህ ተብዬ የምሬ ነው የሚደርስብኝ ነገር እኔ ሊረዱኝ አልቻሉም። በቃ ያደረጋችሁት ነገር ቀልድ አይደለም። እንደዚህ ካሜራ ይዘህ ይቅርታ የምትለኝ ነገር አይደለም። ይቅርታ ባረግልህ አንተ እኔ ህይወቴ ይስተካከላል? ብሩክ ያበላሽው ነገር አንተም ወንድም ያደረጋችሁት ነገር ይስተካከላል? አይስተካከልም። እኔ የፈለገ ሰው ያምነኛል አውቃለሁ። እኔ ሰው እንኳን ባምነኝ ህሊናዬን ስለማውቀው እኔ አይረበሽም ህሊናዬ። ነገር ግን ምንም ማታቅ ልጅ ይወርድ ምንም እኔ እንደዚህ አይነት ነገር ሰምታ እንደዚህ አይነት ነገር እኔን ማጠረጥረኝ ልጅ አዎ ተኝታል ብላ እኔን ስትከራከረኝ ያንተ ይቅርታ ይመልስልኛል ወይ? አንተ ለኔ ከመለስክልኝ ይበቃኛል። እሺ እሷን ሄጄ ይሄ ነገር አላደረገም በአካል እግሯ ላይ ወድቄ እኔ እነግርልሃለሁ አንተ አላደረገም ብለህ አንተን አምናክ እኔ ጋር ትምጣ። እኔ አላደረኩም ብዬ እንደዛ ስንደፋደፍ የነበርኩ ልጅን ያላመነች አንተን ታምንህና እኔ እንደገና ከርሷ ጋር እቀጥላለሁ። አዎ ትቀጥላለህ። የምሬድ ነው ማለት እግዚአብሔር ነው ማለት አንተም ወንድምህም ናቸው ህይወቴን ያበላሻችሁት። እሺ እኔ በሱ ጥፋት እኔ መወቀስ አለብኝ? በሱ ጥፋት ማለት ምን? አንተስ ያደረከው ነገር ለማስታረቅ እኮ ነው። ሁለታችሁን ለማስታረቅ ነው። ልብሱ ራቁቱን ያገኘሁት ያልካት ለማስታረቅ ነው። ያ ጥፋት ነው። እሺ ያ ጥፋት ነው አውቃለሁ። ይቅርታ አድርግልኝ። በጣም ይቅርታ ይሁና ማርያምን ነው ማለት ያ ጥፋት ነው። እኔ ላንተ ይቅርታ አረኩልህም አላረኩልህም ህይወቴ ላይ ያደረከው ነገር ላይ ቅንጣት ታክል የሚያስተካክለው ነገር የለም። እሺ አሁን አንተ ይቅርታ አትቀበልም? ያጠፋሁትን ጥፋት ይቅርታ አድርግልኝ እያልኩ እኮ ነው። በቃ ትላንት ያልተገባ ወሬ ነው ያወራሁት ይኸውልህ ያልተገባ ወሬ ነው ያወራሁት ስትል እንደዚህ እንደቀለል አሁን እንዳልከኝ ቀለል አድርገህ አይደለም። እኔና ዮርዲ ማከላችን ላይ ንፋስ ገብቶ የማያውቅ ሰዎች ላይ ገብተህ ነው ያበጣበጥከን። ጫፍ የነበረች ልጅ እኔ ይኸውልህ አሁን እኔ ይቅርታ ማለት አልችል። እሷን በቃ እሷ መታ እኔን ይቅርታ ማለት አትችል። አረዊና በእናትህ አንድ ሰው እኮ የሚያስታርቀን ሰው የለም ስል እውነት ልታስታርቀን የመጣ መስሎ የምሬ ነው። እኔ ያንን ነገር እጥራለሁ። ጣርክም አልጣርክም ብሩኬ ምንም የምትፈጥረው ነገር የለም። እኔ ያበላሽሁት ነገር እኔ ራሴ አስተካክላለሁ። የትኛውም ሰው አስተካክልልኝ ማንም እኔ አስተካክላለሁ። እኔ ያጠፋሁትን ነው ስለ እኔ ብሩኬ ስማኝ፣ እኔን ማንም አስተካክልልኝ። ማንም አንድ ሰው አስተካክልልኝ። በእኔ ጥፋት የሆነውን ነገር እኔ አስተካክላለሁ። በወንድሜ ጥፋት የሆነውን ነገር ደግሞ ኤፍሬሞ ራሱ ነው የሚያስተካክለው፣ ወይም ደግሞ ለምለም ራሷ ልታስተካክልልህ ትችላለች። አላቅም እሱ የለምለምን ስም አታንሱ። እሺ አላነሳም። ይኸውልህ አንተም ያው እንደህም ናችሁ። እኔ ምንም ባላረኩት ነገር አውቃለሁ እኮ ምንም እንዳላረኩ ብታውቅ ኖሮ ታዲያ ለምንድን ነው ባለፈው እዛ መተህ እንትን ያልካት እንደዛ ይለፈለፍከው? ትታረቃላችሁ ብዬ ነው። ማስታረቅ ነው እንዴ? ያ በምን አይነት ቋንቋ ነው ያኛ ነገር ማስታረቅ ነው? ያኛው ያለማወቅ የሚለው ነገር ማስታረቅ ነው። በምን ቋንቋ ነው? በየትኛው ቋንቋ ነው? አለማወቅ ነው። እሺ እንዴት ነው አለማወቅ? አንተ ትልቅ ሰው እኮ ነህ፣ ጺም አብቅልሃል። አውቃለሁ ትልቅ ሰው እንደሆንኩኝ አውቃለሁ። ግን አለመግባባት ነው በመሀላችን የተፈጠረው። የዛኔ እኔ በእኔ ቤት አስታረኩኝ ብዬ ነው እንደዛ አይነት ወሬ ያወራሁት። ግን የሰው ልጅ ከስተቱ ይማራል። ለማስታረቅ አይደለም የተጓዝከው።
በፍጹም። እሺ አሁን ይቅርታዬን ትቀበለኛለህ? እኔ ያንተን ይቅርታ ተቀበልኩም አልተቀበልኩም የምትፈልገውን ነገር አድርጋል አይደለ? አድርጌያለሁ። ግን ያደረኩት ነገር አድርጋል። ያደረኩት ነገር ስህተት ነው አይደል የምትለው? ስህተት እንዳደረክ ገብቶ አርፈ ተቀመጥ። ከዚህ በኋላ እኔ ባለቤትህን ፈልጌ ነው እንዲያጣላው ላንተ? ኧረ አይደለም። እሷን ፈልጌ ነው እሷን ፈልጌ ነው የሚመስልህ አንተ? እኔ አንተና እሷን እኮ ለማቀራረብ ነው የጣርኩት የነበረው። ለምን ነገሩ ነው? ምን አደረክ? እኔና እሷን ለማቀራረብ ምን አደረክ? ተኝቶ ነበር ያልኳት። በቃ እኔና እሷን ለማቀራረብ ነው ታዲያ እንደዚህ ያደረክ? ያ ያለ ማወቅ ነው እያልኩ እኮ ነው። ምንድነው አለማወቅ? አይደል እንዴ ልታስታርቀን የመጣው? አወኩ ብለህ አይደል እንዴ? እሺ አቅላችኋለሁ ብለህ አይደል እንዴ የመጣው? አቅላችኋለሁ ብለህ ልታስታርቀን የመጣው? አረ ወይኔ ኤፍሬም በእናትህ እኔ አሁን በሱ የተነሳ አስታርቃለሁ ብዬ መጥቼ ድጋሚ ካንተ ጋር ልጣላውና ከኔ ጋር አልተጣላህም አትጣላም። ከኔ ጋር ተከባበርን ነው በቃ። እኔና አንተ ተዋወቅን በቃ ተከባበርን። ምን ያህል ልክ ምን ያህል ክብር እንዳለ ለኔ አወቅኩ። አረ በእናትህ አረ ዊና እንደዚህ አይነት ባላደረኩት ባልዋልኩበት ነገር አስዋልከኝ። እኔ እውነት እስኪ እግዚአብሔርን እንደዚህ የሚመለከቱ ኦዲየንሶች ባያምኑኝ ባያውቁኝ ኖሮ ምን ያህል ህይወቴ ሊበጠበጥ እንደሚችል እንደነበረ አውቃለሁ። ምን ያህል አውቃለሁ ሊበጠበጥ እንደሚችል ህይወት አውቃለሁ። ግን እግዚአብሔር ሲወደኝ እግዚአብሔር ሲያከብረኝ እኔ ሲወደኝ ሰው ህዝብ ያቀኛል። እኔ እንደዚህ አይነት እንደማላረግ ስለዚህ ይኸውልህ አንተም ያ ወንድምህም በቃ አትምጡብኝ፣ ተውኝ። እኔ ህይወቴ ላይ በቃ የፈለከውን ነገር አድርግ። እሺ ይቅርታ አድርግልኝ። እሺ በቃ ያጠፋሁትን ጥፋት አጥፍቻለሁ፣ ይቅርታ አድርግልኝ። ይኸው እኔ እንደ ወንድም ይቅርታ አድርግልኝ ብየዋለሁ። ቤተሰቦች በቃ እኔ እናንተ ይቅርታ ባረግልህ እኮ እኔ ይቅርታ ማድረግ ትልቅነት ነው አውቃለሁ። በቃ ያንን ነው የምፈልገው። ግን ትላንት የሰራው ስህተት ዛሬ መተህ ይቅርታ የሚያስጠይቅ አይደለም። ልታስብበት ይገባ ነበር። አይምሮ ልታሰረው ይገባ ነበር። ብሩኬ በእኔ ቤት ሽማግሌ ሆኜ ለማስታረቅ ነው የመጣሁት። በዛ መሀል ህፃን ነው እንኮ ሽማግሌ ህፃን ነው እንኮ። እኔ ዮርዲን እኮ እንደምንም ብዬ ራሴን አይደለም ሰው ማስታረቅ የምችልበት ሰው ነኝ። እንደምንም ብዬ እኔ ዮርዲን ይቅርታ ጠይቃታለሁ በራሴ። አንተ ማንም ሰው እኔና ዮርዲን ለማስታረቅ እንዳይሞክር አንተንም ጨምሮ ማለት ነው። አረ እኔ እነግራታለሁ በእውነት በእኔ ተነሳ እንዳትናገራት። በእኔ ተነሳ ነው ዮርዲ ካንተ ጋር እንድትጣላ አልፈልግም። በእውነት ዮርዲን ማቀው እኔ ነኝ። አንተ ነው ካንተ በላይ የሚያውቃት የለም። ከኔ በላይ የሚያውቃት የለም። ስለዚህ እኔ ራሴ ሁሉንም ነገር እወጣዋለሁ፣ አውቀዋለሁ ማንነቴን። ማን ያላደረኩትን ነገር ነው አድርጋል ያላችሁ አንተም ወንድም። እሺ ይቅርታ። እሺ በቃ ለዛውንም ሰው እንዳትመጣብኝ። እሺ አልደርስብህም። ይቅርታዬን ተቀበለኝ። አትድረስብኝ። ወይ እሺ ተውሃለሁ። ተው ይቅርታ ምናምን ብለህ አትምጣብኝ። በቃ አልፈልግም፣ እኔ አልፈልግም። ተውኝ፣ እኔ ህይወቴ ልኑርበት። እሺ ትኖርበታለህ። ግን መጀመሪያ እኔና አንተ እዚህ ጋር ሰላም ስናወርድ ነው የዮርዲን ሄደ ይቅርታ ልጠይቃት ነው። ራሴ ሰላም ማውረዱን አቅበታለሁ። ምክንያቱም ከኔ ጋር ተጣልታ የዮርዲን ይቅርታ ልጠይቅ አትችልም። እኔም ህይወቴን አበላሽቶ ነው የምትሄደው አንተ ከዮርዲ ጋር እኔንም ከዮርዲ ጋር ከቤተሰቦቼ ጋር እንዲህ ልታሳሳስረኝ ነው ማለት ነው። በአንተ ፈልገና መርጠህ ባረከው ነገር እንዴት ነው እኔ ባለ ትዳሮች መሀል ገብቼ ቡሩኬ አጣላ እንዲባል አልፈልግም። አሁንም እየሰማኸኝ ነው? አጣላህ እንድባል አልፈልግም ነው የምልህ። አጣላህ እንዳልባል አልፈልግም። አሁንም አጣልተኛል አላጣላህ አጣልቻለሁ። ግን በቃ ይቅርታ ካደረክልኝ ዮርዲንም ሄጄ ይቅርታ ዊና እንደዚህ አላደረገም ብዬ እነግርሃለሁ። እኔ ራሴ ዮርዲን ሳሳምናት አንተ ያደረከው ነገር ስህተት እንደሆነ እሺ እኔ ከዚህ በላይ እሺ ምን ላደርግ? እሺ ዊና ከዚህ በላይ በቃ ምንም ባታደርግ አርፈህ ብትቀመጥስ እኮ እችል ነበር። እኔ በወንድሜ ምክንያት ተጣልታችኋል፣ በወንድሜ ምክንያት ያንተ ህይወት ተበጥብጧል ብዬ ነው ለማስታረቅ የመጣሁት የነበረው። ግን በዛ መሀል አለመግባባት ተፈጠረ እኔ እናንተ መሀል ላይ። አልተሳካልህም። እሺ አልተሳካልኝም አውቃለሁ። ብጥብጥ ፈጠርክ። አሁን እኔ ላንተ ይቅርታ ባረግልህ ምንድነው የሚጠቅመው? ሰላምን አገኛለሁ እንዴ? ሰላም አገኛለሁ። እሱን መጀመሪያ ነበር ማሰብ የነበረብህ ብሩ። እሱን መጀመሪያ የሰው ልጅ እኮ ፍጹም አይደለም፣ ይሳሳታል አይደል እንዴ ዊና? አሁን ይኸውልህ የሚሳሳተው ስህተት አለ። የሰው ልጅ እኮ በቃ እያወቀ የሚሳሳተው ስህተት አለ፣ ሳያውቅ የሚሳሳተው ስህተት አለ። እያወቅ ልብስን አውልቃል ያላደረኩትን ነገር ስትናገር ሳታቅ ነው ስታቅ ነው እሱ አለማወቅ አይደለም። እያወኩኝም ቢሆን ይኸውልህ ስታቅ ነው ሳታቅ ነው። እኔ እኮ ማቅጧል አላልኩኝም። አሁን ማቅጣል ብያለሁ እንዴ? ራቆቱን ልብሱን አየሁት ነው ያልኳት እንጂ እኮ እኔ ማቅጣል አላልኩም። ከናፌም አልወጣኝም። አንተ ነህ መጨረሻ ላይ አስረግዣታለሁ ልጁ የኔ ነው ብለህ የሄድከው በንዴት ማለት ነው። አሁንም እንደዛ መታስቡ ከሆነ እኔ አላስብም። እንደዛ አላስብም። መታስቡ ከሆነ እኔ የማደርገው ነገር እንዳትጸጸቱ ብሩኬ። የመጨረሻ ንግግር ነው የምናገረው አሁን። እሺ ሰፈሬ አትምጣ።
ህይወቴ ላይ አትግባ። ዮርዲንም ቢሆን እንዳታገኛት። ልታስታርቀኝ ካሰብክ እኔ ራሴ እታረቃለሁ። እኔና ዮርዲ ላይ መሀላችን ሰው ገብቶ አያውቅም። ከዚህ በኋላ አይገባም። ምንታረቅ ሆነ እንታረቃለን፣ ማንታረቅ ሆነ በዛው እንቀጥላለን ተጣልተን። ስለዚህ እባክህ ተወኝ። ያዋጣኛል። እኔ ራሴን ማውቀው እኔ ነኝ። እንዳትመጣብኝ ከዚህ። አረ ዊና በቃ እሺ፣ ሶሪ አልኳ። ይቅርታ አድርግልኝና እንዴት። እሺ እንግዲህ ቤተሰቦች እኔ ምንም ማድረግ አልችልም። እግዚአብሔርን ይኸው የሰው ልጅ ይሳሳታል፣ የሰው ልጅ ከስህተቱ ይማራል አይደለ? እንግዲህ ጥፋተኝነት ተሰምቶኝ ሰፈዱርስ መጥቼ ዊና ይቅርታ አድርግልኝ አጥፍቻለሁ እያልኩት ነው። ሊረዳኝ አልቻለም። የሰው ልጅ ደግሞ መረዳት አለበት። የሰው ልጅ ጥፋቱን አምኖ ይቅርታ ከጠየቀ ይቅርታ ይደረግለታል። ይቅርታዬን ተቀበለኝ አልኩት። አልቀበልም፣ ህይወቴን በጥብጣል ነው እያለኝ ያለው። ስለዚህ እኔ ደግሞ አሁን ሰላሜን አግኝቻለሁ ብዬ አስባለሁ። በቃ ይቅርታ አድርግልኝ ብዬ አንዴ ጠይቄዋለሁ። ይቅርታ ማድረግ የራሱ ፋንታ ነው፣ አለማድረግም የራሱ ፋንታ ነው። ዮርዲንም ይቅርታ አድርግልኝ ብያታለሁ። በስልክ አውርተናል፣ ችግር የለውም ብላኛለች። አሁን ሰላሜን አገኛለሁ። ምክንያቱም እኔ ቡርኬ በእንደዚህ አልታወቅም። ሰውን እኔ እንደዚህ በድዬ አልታወቅም። ሰውን በማስታረቅ የተጣሉ ሰዎችን በማቀራረብ ነው የምታወቀው። ማንም ሰው የሚያቀኝ ማለት ነው። እኔ በትዳሮች መሃል ገብቼ የትኛውንም ትዳር አልበጠብጥም። ዊና በተረዳበት መልኩ ሌላ ነው፣ እኔ የተረዳሁት መልኩ ሌላ ነው። ስለዚህ ቤተሰቦቼ ይቅርታዬን ተቀብሏል ብዬ አስባለሁ። በውስጥም ይቀበለኛል ብዬ አስባለሁ። ከሷ ጋር ስላልሆነ ነው አሁን ተናዶ የሄደው ማለት ነው። ምክንያቱም ከሷ ጋር ሊጣሉ ይችላሉ፣ ሌላም ነገር ሊደራረጉ ይችላሉ። እሱን አላቅም፣ ግን አንድ ፈጣሪ ነው የሚያውቀው። እንግዲህ ቤተሰቦቼ እናንተንም አስደብሬያችኋለሁ፣ አስከፍቻችኋለሁ። በጣም ይቅርታ አድርጉልኝ። እናንተንም በትዳር መሃል ገብቼ ስለበጠበጥኩኝ ለማስታረቅ ነበር የሞከርኩት። እንግዲህ ዊናን ደግሞ ይሄንን ነገር አልቀበልም ስላለኝ አላዝንም። ይቅርታ አድርግልኝ ብዬ ካፌ ስላወጣውኝ አላዝንም። በቃ ይቅርታ አድርግልኝ ብዬዋለሁ። ባለለው ነበር የሚደብረኝ። ስለዚህ እናንተንም ይቅርታ አድርጉልኝ ቤተሰቦቼ። ሰላማችሁ ብዝት ይበልልኝ ባይ